አንድ የልብስ አይነት ሁላችንም እንወዳለን እና በአለባበሳችን ውስጥ ሁሌም አለ፣ እሱም ጂንስ ነው። በዚህ ቪዲዮ ውስጥ ስለ ጂንስ እናወራለን፣ ማሻሻያዎች እናደርጋለን። ስለዚህ ብልህ ምርጫዎችን ማድረግና በጥቂት ቀላል ለውጦች የአለባበስ ስታይልን ከፍ ማድረግ እንችላለን። በዚህ ሰዓት ትሬንድ የሆኑና አለባበሳችሁን ሊያሳምሩ የሚችሉ ጂንሶችን አካትቻለሁ። ስለዚህ ወደ ዝርዝሩ እንግባ። እስከ መጨረሻው ተከታተሉኝ። አንደኛ፣ ሲጋሬት ጂንስ። በ2026 የጸደይ ወቅት በይፋ ያለው የመጀመሪያው ትሬንድ የሲጋሬት ጂንስ ነው። እንደ እውነቱ ከሆነ ይህ ሙሉ ገጽታን ሊለውጡ ከሚችሉት ጂንሶች አንዱ ነው። ልክ እንደ ቀጭን ጂንስ ጥብቅ አይደለም፣ እንደ ስትሬት ሌግም እንዲሁ ልቅ አይደለም። ያ ሚዛን ትልቅ ለውጥ ያመጣል። ምክንያቱም ከመጠን በላይ ከመጣበቅ ወይም ከመጠን በላይ ልቅ ከመሆን ይልቅ ለአይን በጣም ቀላል በሚመስል መንገድ እግራችሁን ያሳምራል። ተጨማሪ ነገር ሳያስፈልጋችሁ በተፈጥሯችሁ የሰውነት መጠንን ያሻሽላል። እግሮች ረዘም ያሉና ለስላሳና ይበልጥ የተስተካከሉ እንዲሆኑም ያደርጋል። በጣም ጥሩ ከሆኑት ነገሮች አንዱ ለሁሉም የሰውነት አይነቶች ተስማሚ መሆናቸው ነው። በጣም ጥብቅ ስላልሆኑና በጣም ልቅ ስላልሆኑ በተለያዩ ቅርጾች ላይ በሚያምር ሁኔታ የሚሰራ በጣም ሚዛናዊ የሆነ ምስል ይፈጥራሉ። ከተረከዝ ፍላት ወይም አነስተኛ ስኒከር ጋር ብትለብሷቸው በቀላሉ ይላመዳሉ። ስኪኒ ጂንሶች በዚህ ዓመት ቦታቸውን ያጡ ይመስላሉ። አንዳንድ ትሬንዶች በተመሳሳይ መንገድ የሚመለሱ አይመስሉም። ስኪኒ ጂንሶችም ከእነሱ አንዱ መሆን ጀምረዋል። ሁለተኛ፣ እርዝ ከለር ወይም ፓሌት ጂንሶች። ሌላው በጸጥታ የሚቆጣጠረውና ለልብሶቻችሁ ብዙ ጥረት ሳታደርጉ የተዋሃደ መልክ የሚሰጥ የጂንስ አይነት ፓሌት ጂንስ ነው። ቤጅ፣ ለስላሳ ቡናማ ቶኖች፣ ቶፕ እና ኦሊቭ ግሪን ጂንሶችን አስቧቸው። እነዚህ ቀለሞች ከሚታወቀው ሰማያዊ ጂንስ ይርቃሉ እና በጣም የተራቀቀ አጠቃላይ እይታን ይፈጥራሉ። እነዚህ ሼዶች በተፈጥሯዊ ቶኖች ላይ የተመሰረቱ በመሆናቸው ከብዙ የተለያዩ ልብሶች ጋር ያለምንም ልፋት ይጣመራሉ። ይህም ለዕለታዊ እይታዎች በሚያስደንቅ ሁኔታ ቀላል ያደርጋቸዋል። እንደ ነጭ፣ ጥቁር፣ ክሬም ካሉ ኒውትራል አላባሾች ጋር ያለምንም ችግር ስለሚዋሃዱ እርስ በርስ የሚስማሙና በሚገባ የተቀናጁ ልብሶችን ይፈጥራሉ። በቆዩት የዴኒም ሼዶች ድካም ከተሰማችሁና ትንሽ የተለየ ለስላሳና የበለጠ ተፈጥሯዊ የሚመስል ነገር ከፈለጋችሁ እነዚህ በእርግጠኝነት ጥሩ አማራጮች ናቸው። እነዚያ በጣም የደበዘዙ ደርቲ ዋሽ ጂንሶች ሞገስ ማጣት እየጀመሩ ነው። እንደዚህ አይነቱ የዴኒም ልብስ በተለይ ኮንትራስቱ በጣም ጠንካራ በሚሆንበት ጊዜ አለባበሳችሁን ትንሽ የተዝረከረከና ያነሰ ያደርገዋል። ሶስተኛ፣ ዋይድ ሌግ ወይም ሰፊ እግር ያላቸው ጂንሶች። ሰፊ እግር ያላቸው ጂንሶች በፋሽን ቦታቸውን መያዛቸውን ቀጥለዋል እና ቀስ በቀስ ልክ እንደ ስትሬት ሌግ ካሉ የጂንስ ስታይል አይነቶች እኩል ክላሲክ እየሆኑ ነው። ለየትኛውም ልብስ ዘመናዊና ጊዜ የማይሽሩ ስሜትን ያመጣሉ። ከክሮፕድ ሸሚዞች፣ ከፊትር ቶፖች፣ ከስትራክቸር ጃኬቶች ጋር ሲጣመሩ በሚያምር ሁኔታ ይሰራሉ። የበለጠ የተራዘመ ምስል ከፈለጋችሁ ትንሽ ከፍ ያለ ወገብና ረጅም ስሪቶችን መምረጥና ተረከዝን ማስዋብ አጠቃላይ እይታውን ንጹህና በደንብ የተስተካከለና ረዘም ብላችሁ እንድትታዩ ያደርጓቸዋል። በእግር በምትጓዙበት ጊዜ ጥሩ እንቅስቃሴን ይፈጥራሉ። ይህም በጣም ቀላል የሆነውን ልብስ እንኳን ይበልጥ የሚያምር ያደርገዋል። በተለይም ጂንሳችሁ እንዲጎላ ቆንጆ የከለር ፓሌት ምረጡ። አራተኛ፣ ነጭ ጂንስ። ጥረት የለሽ ውበት ስናስብ ነጭ ጂንስ በሐቀኝነት ወደ አይምሮ ከሚመጡት የመጀመሪያ ክፍሎች ውስጥ አንዱ ነው። ይህ ንጹህና ፍሬሽ መልክ ያለው ማንኛውም ልብስ በቅጽበት ፑት ቱጌዘር የሚያደርግ ሲሆን ሪላክስድ ስሜትን ይፈጥራል። የበለጠ የተሻለ የሚያደርገው በቁም ሳጥን ውስጥ ካሉት ከማንኛውም ነገር ጋር ለማድረግ ቀላል መሆኑ ነው። በተለይም በጸደይ ወራት ውስጥ ለበለጠ ከፍ ያለ የዕለት ተዕለት ገጽታ ነጭ ጂንስ ከሲዩጅ ወይም ከሌዘር ጃኬቶችና ግሬ ሹራቦች ጋር ማጣመር ውበት ይሰጣል። ወደ በጋ ስንሸጋገር ከቡኒዎች፣ ቤጆች፣ ብሎች ቀለማት ጋር በሚያምር ሁኔታ ይሰራል። ወይም ሙሉ በሙሉ ነጭ ሞኖክሮም በስትሮ ቦርሳና ሳንደልስ ጫማ ስታይል ያለ ብዙ ጥረት በሚያስደንቅ ሁኔታ የሚያምር ይሆናል። እንዲሁም ለጠንካራና ይበልጥ አስደናቂ እይታ ከጥቁር ልብሶች ጋር በማጣመር ጥሩ ኮንትራስት መፍጠር ትችላላችሁ። አምስተኛ፣ ስትሬት ሌግ ጂንስ። በእያንዳንዱ ቁም ሳጥን ውስጥ ቦታ የሚገባው ሌላው የጂንስ ልብስ ስትሬት ሌግ ጂንስ ነው። እነዛ ጊዜ የማይሽረው አስፈላጊ ነገሮች ውስጥ አንዱ ናቸው።
በጭራሽ ከስታይል የማይወጡና ብዙ ጥረት ሳታደርጉ ሁልጊዜ ሚዛናዊና ንጹህ ምስል የሚሰጡ ናቸው። በተለይም እንደ ዲፕ ሰማያዊና ጥቁር ወይም ጥቁር ግሬ የመሳሰሉ ጥቁር ሼዶች ጋር ሲሄዱ ይበልጥ የተጣራ መልክን ይፈጥራሉ። እንዲሁም እግሮችን ረዘም ያለና ቀጭን እንዲመስሉ ያደርጋሉ። በጸደይና በበጋ ወራት ለዕለት ተዕለት ኑሮ ምቹ ናቸው። ከሎፈሮች፣ ከባሌ ፍላት ወይም ከፖይንትድ ቶ ጫማዎች ጋር የበለጠ ፖሊሽድ እና የሚያምር ሉክ ይሰጣሉ። ቀለል ካለ ሸሚዝ፣ ቀለል ካለ ሹራብ ጋር ብትለብሱት እንኳን ከፍ ያለ እይታ ይፈጥራል። እንዲሁም የተሻለ እይታ መፍጠር ከፈለጋችሁ ኮት መደረብ ትችላላችሁ። 6ኛ ሎ ዌስትድ ጂንሶች። አሁን ሌላ ጠንካራ ተመልሶ እየመጣ ያለው የጂንስ ስታይል እና ባለባበሳችሁ ውስጥ ቦታ የሚገባው ዘና ያለ የሎ ዌስትድ ጂንስ ነው። እነዚህ ጂንሶች በትክክለኛው መጠን ሲሰሩ በሚያስደንቅ ሁኔታ ቆንጆና ሚዛናዊ ሊመስሉ ይችላሉ። የሎ ዌስትድ ጂንስ ቁልፉ ፕሮፖርሽን ነው። ምክንያቱም እነሱ ከወገብ በታች ስለሚቀመጡና ብዙውን እግራችሁ አካባቢ ላላ የበለጠ ዘና ያለ ስለሆኑ የቶፕ አመራረጥ ጥንቃቄ ይጠይቃል። ስለዚህ ይበልጥ ጥብቅ ካሉ ወይም ስትራክቸር ካላቸው ቶፖች ጋር ማጣመር ያንን ፐርፌክት ኮንትራስት ይፈጥራል። ቆንጆና ሚዛኑን የጠበቀ እንዲሆን የወገብ አካባቢን የሚያጎሉ በቀላል ክሮፕ ቶፖች፣ ኮርሴት ቶፖች፣ ታንክ ቶፖች ጋር አጣምሯቸው። እነዚህ ጂንሶች ለአጭር ሴቶች ግን አይሆኑም፣ ምክንያቱም ወገብን ስለሚቆርጡ የበለጠ አጭር መስራችሁ እንድትታዩ ስለሚያደርጉ። 7ኛ ክሮፕድ ጂንሶች። ክሮፕድ ጂንስ በዚህ ዓመት እየተመለሰ ያለ የጂንስ አይነት ነው። እኔ ግን ፐርሰናሊ አልወደውም። በተለይ ሙሉ ርዝመት ያላቸው ጂንሶችን ማሳጠር ከፈለጋችሁ እነዚህ ፐርፌክት አማራጭ ናቸው። በተመሳሳይ ጊዜ ጫማችሁ ጎልቶ እንዲታይ እድል ይሰጣሉ። ይህም ወዲያውኑ አጠቃላይ ልብሳችሁን ከፍ ያደርገዋል። ግን መጠንቀቅ አለባችሁ። የሱሪያችሁ ጫፍ ከቁርጭምጭሚቱ በላይ ስለሚያልቅ የተሳሳተ ጫማ በቀላሉ እግሮችን አጭር እንዲመስሉ ወይም ከበድ ብለው እንዲታዩ ሊያደርጉ ይችላሉ። ከመጠን በላይ የሚጮሁ ጫማዎችን ለማስወገድ ሞክሩ፣ ምክንያቱም ይህ የእግሩን መስመር ይሰብራል እና የበለጠ የታመቀ ገጽታ ይፈጥራል። በምትኩ በተፈጥሮ ምስልን የሚያራዝሙ አማራጮችን እዩ። የእግርን መስመር በሚያምር ሁኔታ የሚያረዝሙ ሻርፕ ጫማዎች፣ ሎፈር፣ ሜሪ ጄን ወይም የሚያማምሩ የባሌ ፍላት ጫማዎች በጣም የተሻሉ ምርጫዎች ናቸው። እነዚህ ስታይሎች ቁመታችሁ ከፍ ያለና ሚዛኑን የጠበቀ እንዲመስል በማድረግ ቆንጆ መልክ ይፈጥራሉ። ሌላው ከስታይል እየወጣ ያለው የዴኒም ስታይል አሲድ ዋሽ ጂንስ ነው። ፌዳቸው ጊዜ ያለፈበት ስለሆነ አስወግዷቸው። 8ኛ የቤርሙዳ ቁምጣዎች። አሁን ስለ ቤርሙዳ ቁምጣ እንነጋገር። አዎ አውቃለሁ፣ ብዙ ሰዎች አይወዳቸውም። እነሱን ማካተት አለብኝ፣ ምክንያቱም በዚህ ዓመት እንደገና ትሬንድ ሆኖ በመታየት ላይ ናቸው። ያ ማለት ከወደዳቸዋቸው የበለጠ የጠራ መልክ የሚይዙበት መንገድ አለ። በዚህ ዓመት በእርግጠኝነት እነዚህን ስታይሎች ብዙ እናያለን፣ ግን የማወቅ ጉጉት አለኝ። የቤርሙዳ ቁምጣዎች ወደ ቁምሳጥናችሁ ውስጥ ማካተት ታስባላችሁ? አስተያየታችሁን አሳውቁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።